የቤት እመቤት ከሆንሽ እንደዚሁም ደግሞ የቤት እመቤት ለመሆን ያቀዳችሁ ላላችሁ በአንድ ነገር ላበረታታችሁ ነው ዛሬ የመጣሁት። ባልሽን፣ ልጆችሽን፣ ቤትሽን በደንብ አድርገሽ በአግባቡ ያስተዳድርሽ ደግሞ ታለንት ወይንም ተሰጥኦ ቢኖርሽ መስራት የምትፈልጊው ነገር ቢኖር ማሳካትና በህይወትሽ ውስጥ ማከናወን የምትፈልጊው ነገር ካለ አግባብ ባለው መልኩ ጊዜሽን እንዴት እንደምትጠቀሚው እኔ ከተማርኩት ላካፍልሽ ነው የመጣሁት። በመጀመሪያ ሁሉ ጊዜ ቤተሰብ ይቀድማል። በተለይ ትንንሽ ልጆች ካሉ እኛ እናስፈልጋቸዋለን። ሪሜምበር ለባላችን እናስፈልጋቸዋለን። ለባሎቻችን ረዳት ሆነን በቤታችን ውስጥ የምናስቀጥል በቤታችን ውስጥ የምንሰራ አካል ነን። ያ ማለት ግን ሁሉ ነገር በእኛ ትከሻ ላይ ይወድቃል ማለት አይደለም። ለዚህ ነው ከእግዚአብሔር ጥበብን፣ ዕውቀትንና ማስተዋልን በጸሎት እንዲሰጠን መጠየቅ ያለብን። ቤትን ማስተዳደር በጣም ከባድ ነው፣ ጥበብን ይጠይቃል። አሁን ጊዜሽን ለራስሽ እንዴት እንደምታዘጋጂ በጣም ባጭሩ ልነግርሽ እፈልጋለሁኝ። ብዙ ጊዜ እቤት ውስጥ ለምንውል ወይንም ደግሞ የቤት እመቤት የሆንን ምንም ስራ የሌለን ስራ ማንሰራ ቤት ውስጥ ምንም አይነት የተለያየ ሪስፖንሲቢሊቲ እንደሌለብን ነው የምንታየው የምንቆጠረው። ነገር ግን ነገሩ እንደዛ አይደለም። ጊዜሽን በአግባቡ መጠቀም ከፈለግሽ ይህንን አድርጊ። በመጀመሪያ የምትፈልጊውን ነገር ጻፊው፣ ፕላን አውጪ። በዛ ባወጣሽው ፕላን መሰረት ቀንሽን እንድትይ በዲሲፕሊን ጊዜሽን አሳልፊ ማለት ነው። ለምሳሌ ሶሻል ሚዲያ ላይ ብዙ ሰዓት የምታጠፊ ከሆነ ያንን ቀንሺ። ቴሌቪዥን በጣም የምታይ ከሆነ እሱንም ቀንሺ። የማይጠቅሙሽን ሰዎች ቀንሺ። ያላግባብ ብዙ ጊዜ የምታጠፊ ከሆነ እነሱን በደንብ አድርገሽ በማስተዋል ማለት ነው እየጻፍሽ እነኛን ቀንሺ። በቤተሰብሽና በምትፈልጊው ነገር ላይ ብቻ ትኩረት በመስጠት ጊዜሽን ለማሳለፍ በፕላን ማለት ነው በእቅድ መኖር መጀመር ይኖርብሻል ማለት ነው። ቪዲዮ በጣም ረጅም ሆኗል። በሚቀጥለው ደግሞ ፕላን እንዴት አድርገን ማውጣት እንደምንችል ይዤላችሁ እመጣለሁ። ተባረኩልኝ። ወዳችኋለሁ። ባይ